ጠቅላይ ሚኒስትር ክቡራን እንግዶቻችን እንኳን በሰላም ወደ ሳይንስ ሙዚየም መጣችሁ ማለት ፈልጋለሁ። የሳይንስ ሙዚየም ትውልዶች አሁን ባለንበት 21ኛው ክፍለ ዘመን ከሳይንስ ውጪ ወይም ደግሞ ከቴክኖሎጂ ተላቆ አገር መምራትን መሸጋገርም ስለማይቻል ያን ታሳቢ ባደረገ መንገድ አራተኛው የተሰራው የፊውቸር ላይብረሪ ወይም ደግሞ የትውልዶች የመጻኢ ዕድልን የሚወስነው የሳይንስ ሙዚየም ነው ማለት ነው። ወደ ቋሚ አውደ ርዕይ ከመሄዳችን በፊት በቋሚነትም ይሄ አሁን እየሄድን ያለንበት አካባቢ ቴምፖራሪ ኤግዚቢሽን እየሰጠ ይቀጥላል ይኖረናል ማለት ነው። የኮንፈረንስ አዳራሹም እንዲሁ ኢቨንቶችን ያደረግን የምንቆይ ሆኖ ዋንኛው ግን የሳይንስ ሙዚየም የተቋቋመበት ዓላማ ቋሚ ኤግዚቢሽኖች ቋሚ አውደ ርዕዮች በዛ ውስጥ ደግሞ ትውልዱ የሚማርበት የሚመራመርበትን የፈጠረ ነው ማለት ነው። አሁን የተሰራው አውደ ርዕይ ይሄ አውደ ርዕይ በጣም ከአንሸንት ከነበሩን የግብርና መሳሪያዎቻችን ጀምሮ ፊውቸር ዛሬ ላይ ቴስት ያልተደረጉ ገና ሙከራ ላይ ያሉ በኢነርጂ ዘርፍ ፊውዥን ኢነርጂ እንደዚሁም ደግሞ በአቪዬሽን ዘርፍ ኤርባስ ወደ 2050 ላይ ገና ተግባራዊ የሚሆነው ጋር ነው ምንደርሰው ማለት ነው። ኤግዚቢሽኑ 5 ክፍሎች ናቸው ያሉት። የመጀመሪያው ክፍል የሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንተለጀንስ ከጽንሰቱ አርቲፊሻል ኢንተለጀንስ ከኮንሴፕቱ ጀምሮ አሁን ላይ እየተመረቱ ስላሉትና የደረስንበት ፊውቸር ደግሞ ምንደርስባቸውን ይዘቶች የያዘ በርካታ ለህይወት የሚያቀሉ ኤአይ አሁንም እያገዘ ያለው ፊውቸር የሚያገዛቸው ነገሮችን የያዘ ክፍል ነው የመጀመሪያው ክፍል። ቀጥሎ ያለው ሁለተኛው ክፍል የአየር ንብረት ለውጥ ወይም ክላይሜት ቼንጅ ላይ ሂደቱ ግን ምንድነው የሚመስለው አሁን የደረስንበት ምንድነው ያመጣው የአየር ንብረት ለውጥ ደግሞ ያመጣው ክራይሲስ ሪሊ ምንድነው የሚለው ሰው በደንብ በቲዮሪ ሳይሆን ፕራክቲካሊ የሚያይበት ሁለተኛው ክፍል ነው የሚሆነው። ሶስተኛው ክፍል የግብርና ሴክሽን ነው። ግብርናችን ከነበረው አንሸንት የሆነ የአስተራረስ ዘዴ ጀምሮ ዛሬ ላይ ያለንበት የደረስንበት የሜካናይዜሽን እርሻ እንደዚሁም ደግሞ ያሉንን የሰብሎች ትውልዶች በደንብ እንዲያቋቸው እንዲማሩ እንዲመራመሩ የሚያደርግ ሴክሽን ነው ማለት ነው። ከዛ ቀጥሎ ያለን የውሃና ኤነርጂ ክፍል ነው። የውሃና ኤነርጂ ክፍል ላይ የውሃ ከአፈጣጠሩ ጀምሮ ጥቅሞቹን ጉዳቶቹን ማጣሪያዎቹን ሄዶ ደግሞ ለኤነርጂ የሚኖረውን ኮንትሪቢዩሽን አሳይቶ ወደ ኤነርጂ ሴክሽን ይቀየራል። የመጨረሻው የኤሮስፔስ ነው የሚሆነው። ኤሮስፔስ ላይ በጣም በርካታ የሆኑ የስፔስ ሳይንስን በትውልዶች እዚሁ የሚሞክሩበት ሲሙሌተሮች የተለያዩ ሲሙሌተሮች ነካክተው ተምረው ዝም ብሎ በቲዮሪ ሳይሆን ነካክተው መሰልጠን እንዲችሉ መማር እንዲችሉ መመራመር እንዲችሉ መፍጠር እንዲችሉ የሚያደርግ ትልልቅ እንድ ፊውቸር አሁን ያልደረስንበት የ2050 ፊውቸር ቴክኖሎጂ ጭምር ያለባቸው ሴክሽኖች ናቸው። ክቡር ጠቅላይ ሚኒስትር ክቡራን እንግዶች እንኳን ወደ አርቲፊሻል ኢንተለጀንስ ቋሚ ኤግዚቢሽን በሰላም መጣችሁ። We adhere to open and transparent practices, safeguarding every digital citizen. አሁን እዚህ ጋር የምታዩት አጠቃላይ እስካሁን አርቲፊሻል ኢንተለጀንስ ሲሰራቸው የነበረው በፋይናንሻል ላይ በአግሪካልቸር ላይ በሄልዝ ላይ ሲሰራቸው የነበረው ናቸው። እነዚህ ምን እየሰራን ነው የሚለው ነገር ሁሉም ቁጭ ብሎ ጊዜ ወስዶ ተማሪዎች ወጣቶች የሚሰለጥኑበትና የሚያዩበት ነው። ከዚህ ደግሞ እዚህ የምናየው በጣም አርቲፊሻል ኢንተለጀንስ አጭር ከ1950 ጀምሮ ነው እንግዲህ አርቲፊሻል ኢንተለጀንስ የተፈጠረው። ከዛ ከተፈጠረበት ጊዜ ጀምሮ እስካሁን ያለውን ምንድነው የሚለውን ነገር የሚያሳይ ነው። እነዚህ 3 ቁልፍ ሰዎችን ለማሳየት ፍላጎት አለን። አለን ቱሪንግ የሚባለው የአርቲፊሻል ኢንተለጀንስ ማሽኖች መናገር ይችላሉ ወይ ማሰብ ይችላሉ ወይ የሚል የእንግሊዝ ሳይንቲስት ነው የነበረው። በ1950 ጀምሮ ነው እንግዲህ ዛኔ ማሽኖች መናገርና ማሰብ ይችላሉ የሚለውን የአርቲፊሻል ኢንተለጀንስን ማሰብ የጀመረው። ከዛ እንግዲህ ጆን ማካርቲ ደግሞ የአሜሪካ ሳይንቲስት ነው። እሱ በ1956 ከ6 ዓመት በኋላ አርቲፊሻል ኢንተለጀንስን ዲፋይን ያደረገውና በተለይ የአርቲፊሻል ኢንተለጀንስ አባት ተብሎ የሚታወቀው ነው ማለት ነው። እንግዲህ ወደ ኢትዮጵያ ከመጣን በተለይ ክቡር ጠቅላይ ብዙ ተቋማትን የመንግስት ተቋማትን ገንብተዋል ሰርተዋል። ወደ ኃላፊነት ከመጡ በኋላ የአርቲፊሻል ኢንተለጀንስ ተቋም በ2020 በክቡር ጠቅላይ ሚኒስትር መቋቋሙን የሚያሳይና በዚህ በቋሚ ኤግዚቢሽንን የሳቸውን እዚህ ቁልፍ የሚባሉ ሰዎች መካከል ያስቀመጥነው ለዚህ ነው። እዚህ ጋር የምናየው ከ19 ይሄ ፔንዱለም ነው የሚባለው ከ1950 ጀምሮ በተለይ አርቲፊሻል ኢንተለጀንስ ምን ሰርተዋል የሚለውን ነገር እዚህ የምናሳይበትና በተለይ ወጣቶች ተማሪዎች መጥቶ ከ1950 ጀምሮ ምን ተሰርቷል የሚለውን ነገር የሚያሳይ ነው ማለት ነው። በተለይ እንግዲህ በ2024 ላይ ምንድነው የተፈጠረው? ሰው ልጅ እስካሁን መንጃ ፍቃድ በራሱ በሰው ነው መንጃ ፍቃድ ወጥቶ መኪና መንዳት የሚችል የነበረው። በ2024 ላይ
መኪና እንደ ሰው ተክቶ ራሱን ሰልፍ ድራይቪንግ የተጀመረበትና በተለይ እንግዲህ ከ2020 ያለው ነው አርቲፊሻል ኢንተለጀንስ በጣም ብዙ ሄዷል የሚባለው። ኢትዮጵያ በዚህ ነው ላኪ ነው የተባለች ማለት ነው። በዚህ ጊዜ እንደጀመረው ይሄ እንግዲህ የፊውቸር ጌታችን ከዚህ በኋላ አርቲፊሻል ኢንተለጀንስ ወዴት ነው የሚሄደው የሚለው ነገር የስማርት ሊቪንጋችን የሚያሳይ ነው ማለት ነው። ከዚህ በኋላ ወደፊቱ ላይ ነው የምንሄደው ማለት ነው። ኤአር የሚባለው አርጉመንታል ሪያሊቲ የሚባለው በላይቭ ስቶክ ላይ ዘመናዊና በባህላዊ ምን ይመስላል ላይቭ ስቶካችን የሚለው ነገር በደንብ ያስረዳናል። በተለይ እንግዲህ በዘመናዊው በድሮን ኤቭሪቲንግ ላይቭ ስቶክን የምንቆጣጠርበት ነው። አሁን ቡና ላይም እየሰራን ነው። አርቲፊሻል ኢንተለጀንስ እየሰራ ነው ያለው። ቡና ላይ ስንሰራ እንግዲህ የቡና ቅጠሉ ላይ ብቻ ፎቶ እንደዚህ በማድረግ ስለ ቡና በተለይ ቡናን የምንከታተልበት በድሮን የምንከታተልበት እድገቱንም በሽታውንም የፈርቲላይዘር አጠቃቀሙንም የውሃ ይዘቱንም የምንከታተልበት የዘመናዊ ነው። በተለይ እንግዲህ ዋናው ደግሞ ስንዴ ምርታችንን ከዘመናዊና በተለይ ከባህላዊ እንዴት ነው እያየንና እየሰራን የምንሄደው የሚለው ነገር ብዙ ነገሮችን በተለይ ግብርና ላይ ለውጥ እያመጣ ነው። ዓለም ላይም የወደፊት ግብርናችን ሙሉ በሙሉ ወደዚህ መቀየር አለበት የሚለው ነገር ነው። ተማሪዎች ወጣቶች ስለ አንድ ሀገር የትም ሆኖ ማየትና መጠቀም እንዲችሉ የሳንድ ቦክስን ወደ ሶፍትዌር ኮፒ የቀየርንበት ነው። ሌላው ጤና ነው። እንግዲህ የወደፊት ምን ሊሆን ይችላል? ጤናችን ስማርት ነው የሚሆነው ወደፊት። እነዚህን በስማርት ጤና ላይ ለምሳሌ የዲያቤቲክስን ብንመርጥ ዲያቤቲክስ ላይ ይመጣል። ዲያቤቲክስ ላይ ከመጣ በኋላ በዲያቤቲክስ በተለይ በአርቲፊሻል ኢንተለጀንስ የፊውቸሩ ዲያቤቲክስ ምርመራ ምን ሊሆን ይችላል? ቀድሞ ዲያቤቲክስ ታይፕ 1 እና ታይፕ 2 የሚለውን ነገር ይመርጣል። ታይፕ 2 ከሆነ ሳይድ ኢፌክቶቹ ምን ሊሆኑ ይችላሉ የሚለውን ነገር የጤናችን የፊውቸር ኤአይ የሚያመጣውን እነዚህ ስድስቶች ሰው እየፈለገ የሚፈልገውን ነገር የቆዳ በሽታን ቢፈልግ የቆዳ በሽታውን ከጠራ ተማሪዎች ወጣቶች ራሳቸው መጥቶ የሚሰለጥኑበትና ከዚህ ሞር አድቫንስ አድርጎ እንግዲህ ጤናችን የት ሊደርስ ይችላል የሚለው ነገር የሚያዩበት ነው ማለት ነው። እዚህ የምናየው የአርቲፊሻል ኢንተለጀንስ ኤአይ ሮቦቲክስ ነው። ሮቦቲክሱ የሰው ፊት ይለያል። አሁን እኔ ወደዛ ሲሄድ መናገር ይጀምራል ማለት ነው። ወደ ሳይንስ ሙዚየም ቋሚ የኤአይ ኤግዚቢሽን እንኳን በደህና ነው። ይህ የቆሙበት ቦታ የሰው ልጆች ጥበብ ወደ ድንቅ ይሄኛው ክፍል በተለይ ወጣቶች ህፃናት መጥቶ እዚህ የሚማሩበት እርሶን ሰላም ለማለት ፈልጓል። አሁን ወደ ስማርት ሲቲ ነው የምንመጣ። ስማርት ሲቲም እንግዲህ አንድ ሰው ደግሞ በስማርት ሲቲ ላይ ፍላጎት ካለውና በደንብ ማወቅ ከፈለገ እነዚህን አራቱን በተን ብቻ ታች በማድረግ ማየት ይቻላል ማለት ነው። በትራንስፖርት ዘርፉ ላይ ምን አለ በስማርት ሲቲ ላይ የሚለው ነገር እንግዲህ ስማርት ሲቲ ስንል ደህንነቱ አለ፣ የከተማ ትራንስፖርቴሽኑ አለ፣ ትራፊኩ አለ፣ እነዚህም የፋይናንስ ሴክተሩም አለ። ወጣቶች እንግዲህ በሚፈልጉበት ዘርፍ እየመጡ እየተማሩ እዚህ አድቫንስ አድርገው እንዲሰሩ የፊውቸር ስማርት ሲቲያችን ይሄ ነው የሚሆነው የሚለውን ነገር ለማሳየት ነው። አሁን እየመጣን ያለነው ደግሞ ወደ ኤአይ ሮቦቲክስ ኮፊ ነው። ቡናን እናዛለን፣ ማኪያቶ እናዛለን። ይሄ ማኪያቶ ስናዝ በተለይ የፈለግነውን ፎቶ ማኪያቶ ላይ ማድረግ እንችላለን። አሁን ካፑን ወስደዋል። ካፑን ከወሰደ በኋላ ቡና ባይዘዌ ቆልቴን ብቻ ነው የምናስቀምጠው። ራሱ ነው የሚፈጨው ቡናውን። ብዙ ጥያቄዎች እዚህ መጠየቅ ይቻላል። ሰው እንዴት ነው ዓለምን የሚመራ? አርቲፊሻል ኢንተለጀንስ ደግሞ እንዴት ነው ሰውን የሚመራ የሚለው ነገር ጥያቄዎችን እዚህ እየጠየቅ ለምሳሌ በቮይስም መስማት የሚፈልጉ ካለ በቮይስም መስማት በተለይ እንግዲህ ወጣቶች ከዚህ ብዙ ነገሮች እንዲማሩና የወደፊቱን ዓለም ምን እንደምትመስል የሚረዱበት ቦታ ነው ማለት ነው። መጨረሻ ደርሳችኋል።
ይሄ ቋሚ አውደ ርዕይ የአየር ንብረት ለውጥ ተግዳሮትን ሀገራችን ደግሞ ይሄን ተግዳሮት ለመቋቋም እየሰራች ያለችውን ስራ የወደፊት ተስፋን ከዛም በተጨማሪ ስለ አየር ንብረት ለውጥ ዜጎች ያዩ ግንዛቤ በሚጨብጡበት መልኩ ኦርጋናይዝ የተደረገ ነው። እዚህ በቀኝ በኩል የምትመለከቱት እንግዲህ የአየር ንብረት ለውጥ ወሳኝ አመላካች የሆነው የዓለም የሙቀት መጠን መጨመር ካርታን የሚያሳይ ነው። ላይቭ ካርታ ነው። ከ1984 ጀምሮ እስከ 2022 ያለውን ነው የሚያሳየው። በዛ መሰረት የዓለማችን የሙቀት መጠን በየጊዜው እየጨመረ መሄዱን የሚያሳይ ነው። ወደ ውስጥ እየገባን ደግሞ እናያለን። እዚህ እንግዲህ ይሄ ትልቁ ስክሪን የሚያሳየን የአየር ንብረት ለውጥ ሳይንስ ምንድነው የሚለውን የሚያሳይ ነው። የአየር ንብረት ለውጥ እንዴት ይከሰታል፣ ምንድናቸው ምክንያቶቹ የሚለውን በደንብ አድርጎ የሚያሳይ መነሻ ተፈጥሯዊ ሰው ሰራሽም ምክንያቶች አሉት። በዋናነት ግን የሙቀት አማቂ ጋዞች ወደ አየር ላይ መከማቸት ነው። በዛ መከማቸት ምክንያት እንግዲህ ዓለማችን እዚህ ጋር የምታዩት በከፍተኛ ጭንቀት ውስጥ ትገኛለች ማለት ነው። ይሄ የአየር ንብረት ለውጥ በሰዎች ህይወት በኑሮ መሰረታቸው ላይ በግብርና ላይ በምግብ ዋስትና በኢኮኖሚ በአጠቃላይ በማክሮ ኢኮኖሚዎች ላይ በጣም ትልቅ ተግዳሮት እየፈጠረ ያለ መሆኑንም ጠቅለል አድርጎ ስለ አየር ንብረት ለውጥ ሳይንስ መነሻ ተጽዕኖ ጨምሮ ወደፊት ምን ማድረግ አለብን የሚለውን የሚያሳይ ነው። ከዚህ በኋላ ያለው የሚያሳየን የአየር ንብረት ለውጥ ምክንያቶች ምንድናቸው የሚለውን ጠለቅ ብሎ ሳይንሱን የሚያስረዳ ነው። አሁን በቀጣይ የምንገባው የአየር ንብረት ለውጥ ተጽዕኖ ፓነል ወይም ኮሪደር ነው። እንግዲህ የአየር ንብረት ለውጥ በአጠቃላይ በኢትዮጵያ ቀደም እንዳልኩት ከዓለም ጋር የምትጋራው ይሄ ሁሉ ተጽዕኖ ያለው ቢሆንም እዚህ ጋር የምናዳምጠው በሆሎግራም ነው። ኢትዮጵያ ምንድነው እየተጎዳች ያለችው በአየር ንብረት ለውጥ ምክንያት የሚለውን ያስረዳናል ማለት ነው። የአየር ንብረት ለውጥ በኢትዮጵያ በርካታ ተግዳሮቶችን ፈጥሯል። ልክ እንግዲህ ይሄንን ስንጨርስ እዚህ ጋር የምናገኘው ወል የሪፍሌክሽን ወል ነው የምንለው። ግልጽ ራዕይ በእቅድ የተመራ የአየር ንብረት ለውጥ ምላሽ እየሰጠን እንገኛለን። የአየር ንብረት ለውጥ ምላሽ እቅዳችን ላይ ተቀምጠው በስርዓት በግልጽ ራዕይ በፖለቲካል ኮሚትመንት ጭምር እየተመሩ ያሉ የአየር ንብረት ለውጥ መቋቋሚያ ስራዎቻችን ውስጥ ትልቁ በክቡር ጠቅላይ ሚኒስትራችን እየተመራ ስኬታማ የሆነውና በዓለማችን ትልቁ የአፎረስቴሽን ፕሮግራም የግሪን ሌጋሲ ኢኒሺዬቲቭ ነው። ከአረንጓዴ አሻራ ቀጥሎ ሌላው ለአየር ንብረት ለውጥ ምላሽ ተደርጎ የሚወሰደው የዘላቂና የአረንጓዴ አኗኗርን ፕሮሞት ያደረግንበት ዘላቂ ክትመትና የኮሪደር ልማት ነው። የኮሪደር ልማት እንግዲህ እንደምትመለከቱት ሁላችን በየመንገዳችን የምናየው አካታች ጽዱ አረንጓዴ የሆነ ግሪን የሆነ እንቅስቃሴን እና ትራንስፖርትን ፕሮሞት በሚያደርግ መልኩ የተሰራ ነው ማለት ነው። ከዚህ አኳያ እንግዲህ እዚህ ስክሪን ላይ የምንመለከተው በኮሪደር ልማት ከተሞቻችን ላይ የተሰሩ ስራዎችን ሰፋፊ መንገዶች፣ የባይስክል ሌኖች፣ አረንጓዴ ቦታዎች ከህፃን እስከ አዋቂ ምቹ የሆነ የከተማ ሁኔታን ከመፍጠር አኳያ የተሰሩ ስራዎችን ያሳየናል ማለት ነው። በአጠቃላይ አረንጓዴ ማልበስ ውጤቱ ምን እንደሚሆን የሚያሳይ ግሪን ሌጋሲን ኢመርሲቭ በሆነ ሁኔታ መከታተል እንድንችል የተዘጋጀ ነው ማለት ነው። የኢነርጂ አጠቃቀማችንም አረንጓዴና ከታዳሽ ኃይል የመነጨ ኢነርጂ እንዲሆን በከፍተኛ ሁኔታ ስራ እየተሰራ ይገኛል። ከዚህ ጋር በደንብ ጎልቶ የሚታየው በተለይ መኪኖቻችንን ኢትዮጵያ የመጀመሪያው ሀገር ናት በዓለም ላይ ኮምበሽን ኢንጂን አውቶሞቢልስ ባን በማድረግ በፖሊሲ ይልቁንም የኤሌክትሪክ መኪኖችን በፖሊሲ ደግፋ እንዲበረታታ ሀገር ውስጥ እንዲመረት ከውጭም እንዲመጣ በማድረግ አሁን እያወራንበት ባለንበት እስከ 100,000 የሚቆጠሩ የኤሌክትሪክ ቬሂክሎች በኢትዮጵያ መንገዶች ላይ እየተንቀሳቀሱ እንደሆኑ መረጃዎች ያሳያሉ ማለት ነው። ሌላው እዚህ ጋር የምናየው ያው ኢንተራክቲቭ ሆኖ ዜጎች ስለ አየር ንብረት ለውጥ እንዲማሩ የተለያዩ ጥያቄዎችን በማንሳት ለጥያቄዎቹ መልስ እየሰጡ የሚወዳደሩበት እየተዝናኑም ስለ አየር ንብረት ለውጥ የሚማሩበት ግድግዳ ነው ማለት ነው። ይሄ በአጠቃላይ እስካሁን ያየነው የአየር ንብረት ለውጥ ዓለም አቀፍ ተግዳሮት መሆኑን ነው። እዚህ ክቡር ጠቅላይ ሚኒስትራችን ሜሴጅ ግሬስ አድርገውናል። ተስፋ አለን።
እቅድ አለን ግን ርዕያችንም ተስፋችንም በተግባር የሚመራ ነው የሚለው ነው የሚያሳየው ክቡር ጠቅላይ ሚኒስትር ክቡራትና ክቡራን ሰው መጀመሪያ ለቅሞና አድኖ ከመብላት ወደ ማላመድ ዶሜስቲኬሽን ወደሚለው ሲመጣ ኢትዮጵያውያን ብዙ ሰብሎችን ዶሜስቲኬት አድርገዋል ወይም ደግሞ አላምደዋል ከዛ ውስጥ አንዱ ታምረኛው ጤፍ ነው ጤፍን ለዓለም አስተዋጽኦ ያደረገች አገር ነች ሀገራችን እና ይሄ እንግዲህ ሰርገኛ እና ነጭ ጤፍ ማኛ ቀይ የሚለው ተለያየ የጤፍ አይነቶች አሉን ጤፍ እንግዲህ እኛ ማግኘታችን ብቻ ሳይሆን አሁን ደግሞ አገልግሎቱ ከኛም አልፎ በጣም በተለይ ከግሎት ነፃ የሆነ ሰብል በመሆኑ የተነሳ ለጤና በጣም የሚፈልግ ክሮፕ ነው እንደውም እንጀራን ኤክስፖርት በማድረግ ሀገራችን ኢትዮጵያውን በጣም ትልቅ ዶላር እየተገኘ ያለበት ሁኔታ አለ ካሰፋ ነውና ካሳደግ ነው የኛ ብቻ የሆነ የኛ ብቻ ብራንድ የሆነ ብዙ ገቢ ሊፈጥር የሚችል መሆኑን ነው እንሰት በተለይ በስታርች በጣም የበለጸገና በችግር ጊዜ ውስጥ ሌላ ሰብል እንኳን ግሮ ማድረግ ወይም ደግሞ ማልማት በማይቻልበት ጊዜ ውስጥ ተቋቁሞ የሚገኝና በምግብ ራስን በመቻል በመናደርገው ራብን በመቋቋም በመናደርገው ሂደት ውስጥ ትልቅ አስተዋጽኦ ያደረገ ሰብል ነው ሶስተኛው ያመጣነው ከብዙዎች ያመጣነው ያው የኢኮኖሚ ዋልታችን ቡና ነው ክቡር ጠቅላይ ሚኒስትር እንግዲህ ይሄ ሰብሎችን እዚህ ጋር መጣን ከጀርባችሁ ደግሞ ኢትዮጵያ በእንስሳት ሀብትም ከአፍሪካ አንደኛ ከዓለም ትልቅ ቁጥር ያላት መሆኑን ለመግለጽ ነው ያስቀመጥነው ከ3000 ዓመት በፊት ከክርስቶስ ልደት በፊት የነበሩ ቃዎች ናቸው እነዚህ ግን ከዛ በኋላ በመሃል የመፍጠር አቅማችን የተወሰነ ዘግይቶ አሁንም ማረሻና ሞፈር ተወሰነ አብሮን አልተላቀቀንም 18 የተለያዩ የአፈር አይነቶች አሏት ኢትዮጵያ ይሄ ማለት ምን ማለት ነው የሚለውን ኮትቻ አፈር ቀይ አፈር የሚለውን እዚህ ጋር አምጥተናል እንግዲህ እህሎቻችን አይቶ ማያውቁ ልጆቻችን ስላሉ መቀያየር ይቻላል እነዚህን ሰብሎች በቆሎ ማለት ምን ይመስላል ለምንድን ነው የሚጠቅመው የሚሉትን ነገሮች እንደ ኑግ ሌሎች አይነት ሰብሎች እዚህ ጋር አምጥተናቸዋል አሁን የደረስንበት ግብርና አፈር ላይ ማምረት ሳያስፈልግ ባይድሮፎኒክ እዚህ ላይ ኒውትሪየንት ተሰጥቶት ይሄን የመሰለ አትክልት ምንም አፈር ሳይኖራችሁ እዚህ ጋር ቆንጆ የሆነ አትክልት ማምረት የሚቻልበት ዘመን ላይ ደርሰናል እንደ ፓን አፍሪካ አቀንቃኝ አገራችን ኢትዮጵያ ከአፍሪካ አንፃርም ሌሎች ጋር እየተሰሩ ያሉትን በተለይ ከግብርና አንፃር ከሴቶች በግብርና ላይ የሚሰሯቸውን አንዳንድ ልምዶች እዚህ ጋር ያስቀምጥበት ሁኔታዎች አሉ የተለያዩ ምርጫዎችን በማድረግ ሴቶች ግብርናን እንዴት ኤክሰርሳይዝ ያያረጉ እንዳሉ ለማሳየት ያክል ነው ከዚህ ጀምሮ የምናየው የውሃና ኢነርጂ ኤግዚቢሽን ነው ቋሚ ኤግዚቢሽን ይሄ የምናገኘው የውሃ አፈጣጠር ነው ከኬሚስትሪው ጀምሮ ይሄ ኤግዚቢሽን ሲሰራ ማንም ሰው ያለ ምንም ጋይድ እያዳመጠ እያነበበ እንዲሄድ ጭምር ታሳቢ አድርጎ ነው በውስጡ ያለው ኮንቴንት ይሄ ኪዮስክ መረጃዎችን ለመስጠት ያገለግላል እንግዲህ ዓለም ትልቁ የተሸፈነችው በውሃ ነው 66% በአማካይ በሰርፌስ ወተር በዚህ ደረጃ ላይ ይገመታል ይሄን ካየን በኋላ ውሃ እንዴት ነው የሚፈጠረው የሃይድሮሊክ ሳይክል ወይ ወተር ሳይክል የሚለው ኮንሰፕትን ሰዎች መጥተው እያንዳንዱ ኮንሰፕት ትነትን ዝናብን ወደ መሬት የሚገባውን ሁሉ ዲፋይን አድርጎ ማየት እንዲችሉ የተዘጋጀ ስክሪን ነው ከዚህ ጀምሮ የምናገኛቸው የውሃ ጥቅሞች ናቸው ለመጠጥ ውሃም ለግብርናም ለሃይድሮፓወርም ለኢኮሲስተምም ለመጠበቅ የሚያገለግል ብሪፍ የምናደርግባቸው
ቦታዎች ናቸው። በሁሉም በስክሪንም ዲጂታልም እናገኛለን። ይሄኛው የከተሞች ቆሻሻ ውሃ ማስወገጃ ሲስተም ነው። ለምሳሌ ያቃቂ ወስደን ነው ሳምፕል እንዳለ የሰራ ነው። ከፕሮቶታይፕ ራሱ እስከለክተን ያመጣንበትና በሁሉም ቦታ ከመጣ ነው። ለምሳሌ ቆሻሻ ውሃ በዚህ ገባና በሁሉም ስቴፕ አልፎ የተጣራ ውሃ ወደ ወንዝ ይለቀቃል። ለመስኖ ሊሆን ይችላል ወይም ለመዝናኛ መጠቀም እንችላለን ማለት ነው። ከዚህ ጀምሮ ብናይ ይሄ ስክሪን በሙሉ የኢነርጂ አፈጣጠር ይገልጻል። በተለይ ከፕሪሚቲቭ ታይም ጀምሮ ሰዎች እንጨት ከእንጨት ጋር ያጋጩ ከመጡ በኋላ እስከ መጨረሻ ዘመናዊ የምንላቸው የኢንፊውዥን ኮንሰፕትን የምናይበት ደረጃ ነው። በዓለም ላይ ትልቁ ኢነርጂ ሶርስ ሶላር ሲስተም ነው። እዚህ ጋር የምናይ እቺ ፀሐይ ነች። በሶላር ሲስተም አድርገን ኃይል ማመንጨት መጠቀም እንችላለን። አንዱ ኢትዮጵያ ከታደለችባቸው ሀብቶች ትልቁ ነገር ሃይድሮ ፓወር ነው። ትልቁ ጥቅም ተማሪም መምህራንም ተመራማሪዎችም ቪዥዋላይዝ ማድረግ የሚችሉበት አንዱ ፊዚካል ሞዴላችን ነው። እዚህ ጋር የምናይ ህዳሴ ግድባችን ነው። በሁሉም ስኬል አጥተን ይሄ ከላይ ያለው ስፋትም ጥልቀቱም ሁሉም ስኬል አድርገን ነው በዚህ ደረጃ ያመጣነው ማለት ነው። ቀጥሎ የምናየው ትልቁ የኛ በረከት የሆነው የጂኦተርማል ነው። የመሬት ስር ያለው ኃይል እንዴት ሰብስበን ወደዚህ ማምጣት እንደምንችል ነው። ወደዚህ ከመጣን የዊንድ ኮንሰፕት ነው። ጠቅላላ የዊንድ ኢነርጂ እንዴት አድርጎ ፓወር ጀነሬት አድርጎ ወደዚህ ዲስትሪቢዩት ማድረግ እንደምንችል ነው የምናያቸው። በሁሉም ፕሮቶታይፕ ላይ እነዚህን ያበራን ያጠፋናቸው ማየት እንችላለን። ያው ሰዎች ሲመጡ ሴንስ እንዲያደርጉ ነው በዚህ ደረጃ ላይ ዲዛይን ያደረግነው ማለት ነው። ኢነርጂ በሚመለከት ትልቁ ወደፊት ዓለም ወደዛ ትሄዳለች ብለን የምናምነው የፊውዥን ነው። ዓለም ላይ ዛሬ ያለው ፊውዥን ነው፣ የኒውክሊየር ኮንሰፕት ያለው ማለት ነው። እሱ መሰባበር ነው። ከላይ የአቶም ኤሌመንቶችን ሰባብረን ትልቅ ኢነርጂ ጀነሬት ማድረግ ነው። ክብራና ክብራት እንኳን ወደ አኤሮስፔስ ኤግዚቢሽን በደህና መጣችሁ። እዚህ ኤግዚቢሽን ስለ ስፔስ እና ስለ አቪዬሽን ነው የሚያወራው። ስፔስ ክራፍት አለ። ሶ ይሄ ስፔስ ክራፍት ከምድር ወደ ስፔስ አስትሮኖቶች የሚያጓጓዝ ነው። ስፔስ ላይ ደግሞ ኩፖላ የሚባል አለ። ይሄ ኩፖላ የፕላኔቶች ምድር ለማጥናት አስትሮኖቶች እዚህ ይመጣሉ። ኤግዛክትሊ አስትሮኖቶች እንዴት እንደሚኖሩ እንዴት እንደሚመራመሩ ማየት ይቻላል። ከዛ ሶስተኛው ነገር ስፔስ ክራፍት ነው። ይሄ የሊዮናርዶ ሄሊኮፕተር ሲሙሌተር ነው። የተለያየ ሲሙሌሽኖች አሉ። አንዱ በቨርቹዋል ሪያሊቲ ሲሙሌሽን አለ፣ ሌላ በስክሪን ነው። ሶ አንድ ሄሊኮፕተር እንዴት እንደሚነሳ እንዴት ላንድ እንዴት እንደሚያደርግ ያሳያል። የሚቀጥለው ኤግዚቢሽን የኤር ትራፊክ ኮንትሮል ሲስተም ነው፣ የአየር ቁጥጥር። ይሄ ወጣቱ ኢንስፓየር ለማድረግ ነው። በጣም የሚገርም ስራ ነው አክቹሊ። እዚህ ቦይንግ 787 ሞዴል አለ። እዚህ ደግሞ ሲሙሌተር አለ። ሶ ካፕተን ሂሊና ትባላለች። ሲሙሌተሩ ምን እንደሆነ ትንሽ ታስረዳለች። ይህ የምትመለከቱት የቦይንግ 787 ድሪም ላይነር ምስለ በረራ ነው። እያንዳንዱ ፓይለት ወደ ማብረር ስራው ከመግባቱ በፊት ይህንን በመሰሉ ምስለ በረራዎች ውስጥ ስልጠናን ወስዶ ተፈትኖ አልፎ ነው ወደ መንገደኞች አውሮፕላን የሚቀጥለው። ይህ የምታዩት ምስለ በረራ እያንዳንዱን የበረራ ክፍል በደንብ አድርጎ የሚያሳይ ነው። ይህ ማለት ቴክ ኦፍ፣ ክላይምብ፣ ክሩዝ፣ ላንዲንግን በደንብ አድርጎ ነው የሚያሳየው። ታዳጊዎች እዚህ እየመጡ ይህን በማየት ለህልማቸው ቅርብ መሆናቸው እንዲሰማቸው ያደርጋል ብዬ አስባለሁ። ስለዚህ አሁን ከኢትዮጵያ ዓለም አቀፍ ከቦሌ ኤርፖርት ቴክ ኦፍ እናደርጋለን። አብረን ማየት እንችላለን። እቺ አውሮፕላን የመጀመሪያ
አውሮፕላን ኢትዮጵያ ያረፈች አውሮፕላን ናት። ፖቴዝ 25 ትባላለች። ከጅቡቲ ተነስታ ኢትዮጵያ ላይ በ1929 በፈረንጅ አቆጣጠር ነው እዚህ የመጣችው። እንደ ሲቪል አውሮፕላን ነበር የመጣችው። እዚህ ስንመጣ አርት ሚት ሳይንስ ነው የሚባለው። ሰባት አርቲስቶች ናቸው ይሄ ፔይንቲንግ የሰሩት። አንዱ ፓነል አንድ አርቲስት ነው የያዘው። ቲሙ ሰጠናቸው። ከሀሳብ በማፍለቅ ወደ ኤሌክትሮኒክስ፣ ወደ ኮምፒውተር፣ ወደ ሲርኩላር ኢኮኖሚ እዚህ የተጠቀሙት ማቴሪያል በሙሉ ሪሳይክልድ ማቴሪያል ናቸው። እዚህ ደግሞ የ2050 አውሮፕላን ናት። ያው የሚጠበቀው አውሮፕላን ነው። በሃይድሮጀን የሚሰራ ሰስቴይነብል አቪዬሽን የሚባለው ኤርባስ ተሞክሮ አድርጓል። አክቹሊ የ10 ደቂቃ በረራ አድርጋለች አውሮፕላን። በመጨረሻ የጂኢ ኤንጂን GE90 ይባላል። ዓለም ላይ ግዙፍ ሞተር ይሄ ነው። እስከዛሬ it's the most sophisticated engine aviation ላይ ያለው። ከዚህ በኋላ ወደ ዶም እንሄዳለን።